ነቢዩ ዳንኤል በዚህ በባቢሎን ምን ይደረግ ነበር? ምንድነው ለጣዖት ይሰግዱና ጣዖት ያመልኩ ነበረ። እና ለጣዖት ሲያመልኩ አይ ዳንኤል ሂዶ ለንጉሱ አንተ እንደው ዝም ብሎ የማይበላ አምላክ ታመልካለህ እንዴ? የማይሰማ አምላክ አለው። ይበላል እያሉኝ እኮ ቄሶቹ ማለት የድሮቹ የኦሪት ማነው የጣዖቱ ቄሶች እነሱ እኮ ይበላል እያሉ እኮ በግ በየቀኑ አርዳለሁና ከብት እኮ እያረድኩ ነው አለው። ሞኝ እነሱ እየበሉ ጣዖቱ አምላኩ በልቷል እያሉ ነው አሉት። ኧረ ተው። አዎ እንዴት እናርግ? እነሱ ሳይሰሙ መስዋዕቱ በሙሉ ታርዶ በጉ ጠጁ ተዘጋጅቶ ይቆለፍ። እነሱ ከሄዱ በኋላ እኛ አመድ ነስንሰን እንሄዳለን። አመድ ነስንሰው ሄዱ። ያ ቄስ ሌት ማለት የጣዖቱ ቄስ ሌሊት እየሮጠ ይመጣና ያችን ከፍቶ አመድ መነስነሱን አላየ ጅሌ ሄዶ ያችን ግጥም አድርጎ በልቶ ዘግቶ እንደነበረው አድርጎ ሄዳ ኋላ ማን በለው ይለው አምላካችን በልቶት አንቀጣፊ ሁሉ እንዲመጫወቻ አድርገኛል ብሎ እነሱን የሚቀጣውን ቀጥቶ ዳንኤልን አመስግኖ ያን ጣዖትም ሰበረ። ዲያብሎስ ተንኮለኛ አይደል? ምን አደረገ ታዲያ? የሚበላ አምላክ ዘንዶ አለ አይደል? እንዲህ ያለው በጆሮ ሹክ አለው። ይኸው ያኛው ይኸው እንግዲህ አይበላም ብለህ ይሄ ዘንዶ እንግዲህ ይበላል አለው። ይሄም አቅም የለውም አለው። ምን እናደርግ? እኔ ልፈትነው። ይሄ ነዋ ዘንዶ ሲመጣ ነቢዩ ዳንኤል አለሎ የሚባል ደንጊያ አለ። አለሎ ማለት ምንድነው? በቃ ነቅ የሌለው ድንጋይ ይለዋል ቅዱስ ቄርሎስ። በዚህም ፍርቅ የሌለው እንደው ቢሉት በጀማይል ማለት ነው። የገጠሩ ሰው ወንድ ድንጋይ ይለዋል። ያንን አለሎ አጋለውና ከጋለ በኋላ ዳንኤል በላዩ ላይ ስብ ስጋ ጨምረበት። በጣም ቀይ ሆኖ የጋለ ደንጊያ ነው። ስቡ ሲሸተው ዘንዶ እበላዋለሁ ብሎ ሊውጥ መጣና ዋጥ ሲያደርገው ውስጥ ምን አለ? የጋለ አለሎ አለ። ከሁለት ስንጥቅ አደረገው ማለት ነው። አያው ይሄ አምላክ ነው የምትለው ባለሎ ድንጋይ የሚሰነጠቅ ነው። አምላክ የማይሞት የማይታመም እግዚአብሔር ነው አለው። አሁን አባቶቻችን ምን ብለው ተረጎሙት? እነ ቅዱስ ቄርሎስ ዳንኤል ያጋለው ያደንጊያ ኢየሱስ ክርስቶስ ነው። ለዘንዶ የሸተተው ስብ ስጋ የተባለው ክርስቶስ የለበሰው ስጋ ነው። ለዘንዶ ሸተተው ማለት ሞት ክርስቶስ ሲቸነከር ሲገረፍ ሲደማ ሲያየው ደካማ መስሎት ነበረ። ሰውላ ሊውጣው መጣ። የክርስቶስን ስጋ ዘከማ ያለምዱ ይጣ ያለው ይሄንን ነው። እንደ አብርሃም ስጋ መስሎት እንደ ሌሎች ስጋ መስሎት ዋጥ አረጋለሁ ሲል ከውስጥ እሳተ መለኮት አለ። ክርስቶስ ስጋን የለበሰ እሳት ነው። በመለኮትነቱ አለት የዚያን ዘንዶ ጥርሱን ወጸምጸሞ አጽና አስናን ይሁ ይላል ራዕየ ዮሐንስ ላይ ጥርሱን ውልቅልቅ አድርጎ ጣለበት። አሁን ሞት መውያ ወዴት አለ ብለን ከቅዱስ ጳውሎስ ጋር መናገር እንችላለን። እስቲ ሁላችሁ ሞት ወይ መውያ ወዴት አለ በሉ። የለም። አሁን ሞት ጥርሱ የወለቀ አንበሳ ነው ያለው ቅዱስ አትናቴዎስ። ስለዚህ ሞት ከክርስቶስ ትንሣኤ በኋላ ጥርሱ የወለቀ አንበሳ ነው።